ሰላም ውድ ተመልካቾች እንደናችሁ እንደምናችሁ ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይመረጃ ሰሞኑን እነ ልደቱና እነ ቴዲ ሪዮት ተሰባስበው እንግዲህ በኢትዮጵያ ስም ጦርነት ይብቃ ብለው ባዘጋጁት ላይ አርበኛ ዘመነ ካሴ መገኘቱና የአማራን ህዝብ እንደፋኖም ልብ አሙቅ የሆነ መልእክት አስተላልፎ መውጣቱ ይታወቃል። ሌሎች የአማራ ጠላት እንኳን ስለ ኢትዮጵያ አንድ ጦርነት ይብቃ አንድነት ይሻላል ብለው ጠርተው ጋብዘው እንኳን ዘመነ ካሴ ባቀረበው ቁርጥ ያለ ትክክለኛ ንግግር ተናደው ንዴታቸውን እንኳን መቆጠብ መደበቅ ያልቻሉበት ሁኔታ ነው የተፈጠረው። ይህን ተከትሎ እንግዲህ የሸዋ ጠቅላይ ግዛት የአማራ ፋኖ በሸዋ ጠቅላይ ግዛት የሰጠው መግለጫ አለ። ይህ የዘመነ ንግግር ተቃውሞ የአማራን ጥያቄ ተቃውሞ ነው። እንግዲህ የእስክንድሩ ቡድን የመከተው አሸባሪና ዘራፊ ቡድን የእስክንድሩ ዘራፊ ቡድን የዘመነ ንግግር ለአማራ በጣም እንግዲህ የአማራን ህዝብ በሙሉ አብዛኛው እንግዲህ ከዘመነ ንግግር በኋላ አብዛኛው ከእስክንድር ጋር ያሉ ሰራዊቶች ወደ አፋብሃ እየተቀላቀሉ ነው። አብዛኛው መከላከያ አማራ የሆኑ መከላከያ ሌሎችም ከመከላከያ ወደ ቤታቸው እየተሄዱ ነው። የሌላ ብሔሮች በጣም አሪፍ ነገር አምጥቷል። አሪፍ ንቅናቄ ፈጥሯል። ነገር ግን ይህን ተቃውሞ የአማራን ጥያቄ እንግዲህ ዘመነ ያቀረበውን የአማራ ጥያቄ ማለት እንግዲህ ወደ ጦርነቱ የገባንበትን ምክንያት እንኳን ተቃውሞ መግለጫ ወጥቷል። ይህ ምንድነው? ጸረ ጦርነት የበይነ መረብ ዘመቻ በተመለከተ ከአማራ ፋኖ ሸዋ ጠቅላይ ግዛት የተሰጠ የተቃውሞ መግለጫ ይላል። እንግዲህ ጸረ ጦርነት ያ ማለት ጦርነት ቆመ ማለት ልክ እንደ ብልጽግና ሁሉ እነሱም መበዝበዛቸው መዝረፋቸው ይቀራል ማለት ነው። ስለዚህ በአማራ ህዝብ የህልውና ትግል በአማራ ልጆች ውድ መስዋዕትነትና በጀግንነት በድል እየተራመድን ይገኛል። ትግሉ የሪዮት ውጤት ከመሆኑም ከትላንት የተሻለ ዛሬ እየገነባን ጠንካራ ተቋማዊ መሰረት በመጣል በሐቀኛ ጀግኖች የተከበበ ጠንካራ ተቋም መፍጠር ችለናል ይላል። የአማራ ፋኖ ሸዋ ጠቅላይ ግዛት ከተቋም ምስረታው ማግስት ጀምሮ አሁን ድረስ ካደረስንበት የአመታት የትግል ጉዞ ያስመዘገበውን በርካታ ድሎች መኖራቸውን ያክል ውጫዊና ውስጣዊ ፈተናዎችን በማለፍ ዛሬ የአማራን ህዝብ ነጻነት ለማወጅ በጸና መሰረት ላይ ቆሞ በመታገልና በማታገል ላይ ይገኛል ይላል። የአማራ ፋኖ ሸዋ ጠቅላይ ግዛት እነዚህን በርካታ ድሎች ከሌሎች የትግሉ ባለቤቶች ጋር እያስመዘገበ ባለበት ወቅት ግን የአማራ ፋኖ ትግል ውጤታማነትን እረፍት የነሳቸውና የአማራ ህዝብ የዘመናት ጠላቶች ጨምሮ በውጭና በውስጥ በጠላትነት የተሰለፉ ኃይሎች በሙሉ ላለፉት ጊዜያት የታቀዱ የግል የስልጣን ጥማትንና የጥማትን ለማሳካት ትግሉን ለማደናገፍ የተለያዩ ስልቶች ነድፈው ኢትዮጵያ እየተንቀሳቀሱ እንደሚገኙ ታዝበናል ይላል። ለወትሮ የአማራ ተቋም ነን የሚሉ ሚዲያዎችንም ተቋማትና ተቋማዊነት ምንነትና አስፈላጊነቱን ሳይረዱ የአማራን ህዝብ ዋጋ የከፈለበትን ትግል ለስልጣን ጥም ማርኪያ የአማራ ጠላቶች ጋር ለፈጸሙት ያላቻ ጋብቻ ማጫ አድርገው ለመስጠት እያሴሩ ይገኛሉ ይላል። በመሆኑም ዘመነ ካሴ የአፋብሃ አመራር አባልና የአማራ ፋኖ በጎጃም ዋና ሰብሳቢ ነው። በዚህ መድረክ ላይ ሲገኝ በምን አቅም ነው የሚገኘው? በዚህ ጉዳይ የሌሎች የአፋብሃ አመራር አባላትስ ተስማምተዋል ወይ?
የዚህ ፕሮግራም ዋና አስተባባሪ ፖለቲከኛው አቶ ልደቱ አያሌውና አቶ ልደቱ በተደጋጋሚ እንደተናገሩት በአማራ ህዝብ ላይ የደረሰውን መከራ ያምናሉ። ፋኖም ለመዋጋት በቂ ምክንያት አለው ብለው ያምናሉ። ነገር ግን የፋኖን የትጥቅ ትግል ደጋፊ እንዳልሆኑና በምንም መልኩ ከፋኖ ትግል የፋኖን ትግል እንደማያበረታቱ ገልጿል። የጥቅም ትግል ከማይደግፈው ፖለቲከኛ መድረክ ላይ የትጥቅን ትግል ከማይደግፈው ፖለቲከኛ መድረክ ላይ የታጠቀ ተዋጊ ኃይል መገኘት ትርፉ ምንድነው የሚሉ ጥያቄዎች ለማንሳት እንገልጻለን ይላል። በአጠቃላይ በዚህ ጸረ ጦርነት የበይነ መረብ ዘመቻ ለአማራ ፋኖ ሸዋ ጠቅላይ ግዛት እዝ የተወከለም ሆነ የሚቀርበው ሐሳብ እንደ የማይመለከተው መሆናችንን ለመላው አማራ ህዝብ በዚህ የተቃውሞ መግለጫ እንገልጻለን ይላል። ድል ለፋኖ ድል ለአማራ ህዝብ አማራ ፋኖ ሸዋ ጠቅላይ ግዛት እዝ ግንቦት 30 2017 ዓ.ም ይላል። ይህን እንግዲህ መግለጫ ወጥቷል። ይህን መግለጫ ምንድነው? አንደኛ የፋኖ ህዝባዊ የአማራ ፋኖ ህዝባዊ ድርጅት ብሎ ራሱን የሚጠራው ዘራፊና ገዳይ ቡድን ሸዋን እየመዘበረ የሸዋን ባለሀብት ከአማራ ክልል እንዲወጡ ያደረገ ያገተ በሚሊዮን የሚጠይቅ ቡድን ይህን የማለቱ ድፍረት ነው። ነገሩ ሞራል የሌለው ያማራን ወካይ ነኝ የሚል ይሄ እንዴት ይህን አወጡት እንዴት ደፈሩ ማለቱ ራሱ ትንሽ ማንም የሚያቀው ነገር ነው በዚህ ይህን እንደሚወጡ። ነገር ግን እስክንድር አልተገኛችሁም አትገኙም። ምክንያቱም የነ እስክንድር የነ መከተው ቡድን ያልተገኘበት ምክንያት ዘመነ ካሴ መገኘቱን ስላወቀ ነው። ምክንያቱም ዘመነ ካሴ ቀርቦ የሚጠየቅ ጥያቄ እኮ ይኖራል። ሲጠየቅ ብቁ መልስ መስጠት አይችልም። ምክንያቱም የሚያደርገው ክፍፍልና ግድያ ብዙ መረጃ አግቶ በሚሊዮን መቀበል ስለሆነ ስራው ተግባሩ የሸዋን አማራ የሸዋን አርሶ አደር እንዳያርስ አድርጎ የሸዋን ወጣት ከመረሸን ከመግደል አንድንሁን ብሎ የሚጠይቅ ወጣት እንኳን ለአንድ ቀን ማዳር እንደማይችል ያለበት አካባቢ ይህን የሚመራ ሰው ስለመገኘት ሞራልም የለውም። ምክንያቱም ያፍራል። እኔ ቢገኙ ደስ ይለኝ ነበር። ቢገኙ ኑሮ ሳምንት የአፋድ ቢገኙ ኑሮ ምክንያቱም ለአንድ ሳምንት አይቆይም ነበር አማራ ክልል ሸዋ ውስጥ። ምክንያቱም ብዙ ገመና ነበር የሚወጣ ብዙ ያውም በእስክንድር አነጋገር በእስክንድር ዘብዛባነት ብዙ ነገር ጥቅም እናገኝ ነበር። እንዳማራ አንድ የመሆን ቻንስ ነበር። ምክንያቱም አሁን ደረጃ በላይም ገና አንድ መሆን አለብን እኔ ዝቅ ብዬ ስላለ መከላከያ እየጠቆሙ በጌታ አስራደ ምክንያት በያሱ አባተ ምክንያት መከላከያን እየመሩ ሊያስገድሉት እየሞከሩ ነው። ተኩስ እየከፈቱበት ሸዋ ላይ በመከተው ትዛዝ በእስክንድር ትዛዝ የተረሸኑት ታውቃላችሁ። እጅ አንሰጥም ያሉ እንኳን ተረሽነዋል። ባለፈው ለምን አንዳንሆንም ብሎ የጠየቁኮ ቆመስረኛም ይሆናሉ የተረሸኑም አሉ። አድሏቸው አምልጦም ደግሞ የአማራ ፋኖ ብሔራዊ ኃይል በሸዋም የተከላከሉ አሉኮ። ስለዚህ ይህን የያዘ ሰው የመቅረብ ሞራል የለውም። ምክንያቱም እኔ ቢቀርቡ ደስተኛ ነበሩ። ምክንያቱም ሙሉ በሙሉ ስለሚጠፉ እነመከተው ስለሚጠፉ ማለት በህዝቡ ከራሳቸው በሚነሳ የራሳቸው ፋኖ ጦር ስለሚያነሳባቸው ያን እንዴት ምን ቀርበው ባየነው ኑሮ